16ቱን ለመቀላቀል የሚደረጉ የመጨረሻ 3 ጨዋታዎች ዛሬ ምሽትና ሌሊቱን ይካሄዳሉ። ምሽት 3 ሰዓት ላይ በሚደረገው የዕለቱ ቀዳሚ ጨዋታ አውስትራሊያና ግብጽ ይፋጠጣሉ። የሁለቱ ሀገራት ጨዋታ እንደ ሌሎች ትልልቅ ጨዋታዎች ከፍ ያለ አጓጊነት ያለው ባይሆንም ቀላል ፉክክር ይደረግበታል ተብሎ ግን አይጠበቅም። አውስትራሊያ ከዚህ ቀደም በሁለት አጋጣሚዎች ወደ ጥሎ ማለፍ መድረክ መሸጋገር ብትችልም ለግብጽ ግን የዘንድሮ ለመጀመሪያ ጊዜዋ ነው። ሁለቱም ሀገራት ምድቦቻቸውን ሁለተኛው ነው ሲያጠናቅቁ የዛሬው አሸናፊ የአርጀንቲናና ኬቨርዴን አሸናፊ የሚገጥም ይሆናል። አውስትራሊያዎች በምድባቸው 4 ነጥቦችን ሲያሳኩ በአሜሪካ ከደረሰባቸው ሽንፈት ውጪ በቀሪ 2 ጨዋታዎች ነጥብ ማግኘት ችለዋል። ግብጽ በበኩሏ ከቤልጂየምና ኢራን ጋር ነጥብ ስትጋራ ኒውዚላንድን አሸንፋለች። አሰልጣኝ ሆሳም ሀሰን መሐመድ ሳላህን በመልካም ጤንነት ላይ የሚያገኙት ከሆነ ከኦማር ማርሙሽ ጋር በማጣመር በፈጣን የመልሶ ማጥቃት ሊጫወቱ እንደሚችሉ ይገመታል። ግብጽ ምንም እንኳን በሁሉም የምድብ ጨዋታዎች ግብ ቢቆጠርባትም ካለፉት 13 ጨዋታዎች በ6ቱ መረቧን ሳታስደፍር ወጥታለች። ግብ በተቆጠረባት ወቅትም ከአንድ በላይ ግብ ያስተናገደችው በ2 ጨዋታዎች ብቻ ነው። አውስትራሊያም በመከላከል ብቃቷ የምትደነቅ ናት። የቶኒ ፖፖቪች ልጆች በ2 የምድብ ጨዋታዎች መረባቸውን ሳያስደፍሩ መውጣት ችለዋል። የሁለቱ ሀገራት ጨዋታ ምሽት 3 ሰዓት ሲል ጅማሮን ያደርጋል። ሌሊት 7 ሰዓት ላይ በሚደረግ ጨዋታ አርጀንቲና ኬቨርዴን ትገጥማለች። በዘንድሮ የዓለም ዋንጫ ውድድር የመጀመሪያ ተሳትፏቸውን ካደረጉ 4 ሀገራት ጥሎ ማለፉን የተቀላቀለችው ብቸኛ ሀገር ኬቨርዴ ናት። አልባ ሴሌስቴዎቹም ሆኑ ሰማያዊ ሻርኮቹ በምድብ ጨዋታ ሽንፈት አልገጠማቸውም። አርጀንቲና 3 ድል አስመዝግባ ጥሎ ማለፉን ስትቀላቀል፣ ኬቨርድ በበኩሏ የዓለም ዋንጫን አሳክተው የሚያውቁ 2 ሀገራት ባሉበት ምድብ 3 ያቻ ውጤቶችን ማስመዝገብ ችላለች። ሊዮኔል ሜሲ ዛሬም የአይኖች ሁሉ ማረፊያ እንደሚሆን ይጠበቃል። ጆርዳን ላይ ግሩም የቅጣት ምት ግብ ያስቆጠረው ኮከብ በዓለም ዋንጫው 7 ተከታታይ ጨዋታዎች ግብ በማስቆጠር የሚስተካከለው የለም። የቆመ ኳስ ለአርጀንቲና ቁልፍ ሊሆን እንደሚችል ይገመታል። ይህ የኬፕ ቨርዴ ቡድን ያለ ኳስ ለመሰቃየትና ብዙ ለመልፋት ችግር የሌለበት እንደ ቡድን የሚከላከል ቡድን ነው። በምድብ በነበረው ቆይታም ከስፔንና ሳውዲ አረቢያ ጋር ያደረገውን ጨዋታ ግብ ሳይቆጠርበት ማገባደድ ችሏል። በዚህ ዓለም ዋንጫ ስሙ የገነነ የኬፕ ቨርዴ ግብ ጠባቂ ቮዚኒያ 40 ዓመት ከሞላው በኋላ 3 ክሊንሺቶችን በመጠበቅ የዲኖዞፍና ፒተር ሺልተንን ታሪክ መጋራት ችሏል። የኬፕ ቨርዴን የመከላከል ብቃት ተመልክተው ጨዋታው እስከ መለያ ምቶች ሊያመራ ይችላል ብለው የገመቱም ጥቂቶች አይደሉም። አርጀንቲና በመጨረሻ 13 የዓለም ዋንጫ የጥሎ ማለፍ ጨዋታዎቿ 7ቱን እስከ መለያ ምት ድረስ ተጫውታለች። በእርግጥ በውድድሩ ታሪክም ቢሆን 11 ጊዜ እስከ 120 ደቂቃ በመጓዝ ጀርመንና ጣሊያን ይስተካከሏት እንጂ የሚበልጣት ብሔራዊ ቡድን የለም። በኳታሩ ዓለም ዋንጫ አርጀንቲና ዋንጫውን ለማሳካት ፈረንሳይን በመለያ ምት ከማሸነፏ በተጨማሪ በሩብ ፍጻሜው ኔዘርላንድንም የጣለችው በተመሳሳይ መንገድ መሆኑ ይታወሳል። የእርስ በርስ ግንኙነታቸውን በተመለከተ ኬፕ ቨርዴና አርጀንቲና የሚጫወቱት ለመጀመሪያ ጊዜ ነው። አርጀንቲና በዓለም ዋንጫው የአፍሪካ ብሔራዊ ቡድኖችን ስትገጥም ጥሩ ታሪክ አላት። በ1990 ዓለም ዋንጫ በካሜሮን 1-0 ከተሸነፈችበት ጨዋታ ውጭ ያለፉትን 7 ጨዋታዎች በሙሉ ድል ማድረግ ችላለች። በዕለቱ የመጨረሻ መርሃ ግብር ሌሊት 10 ሰዓት ተኩል ላይ ኮሎምቢያ ከጋና ይጫወታሉ። ኡዝቤኪስታንና ኮንጎን አሸንፋ ከፖርቱጋል ጋር ነጥብ የተጋራችው ኮሎምቢያ ምድቧን በአንደኝነት አጠናቃ ጥሎ ማለፉን መቀላቀል ችላለች። 1 ድል 1 አቻና 1 ሽንፈት ያስመዘገቡት ጥቋቁር ከዋክብቱ ጋናዎች በበኩላቸው ምርጥ 3ኛ ሆነው ጥሎ ማለፉን ከተቀላቀሉ 8 ሀገራት መካከል ናቸው። አሰልጣኝ ኔስቶር ሎሬንዞ የዛሬውን ጨዋታ በተመለከተ ምንም አይነት የጉዳት ዜና የለባቸውም። በፖርቱጋሉ ጨዋታ የመጨረሻዎቹን 30 ደቂቃዎች የተጫወተው የፊት መስመር አጥቂያቸው ሉዊስ ሱዋሬዝም በዛሬው ጨዋታ በቋሚነት እንደሚሰለፍ ይጠበቃል። በጋና በኩል የክሮኤሺያው ጨዋታ ላይ የቁርጭምጭሚት ጉዳት የገጠመው አንቷን ሴሜኞ ወደ ሜዳ እንደሚመለስ ይጠበቃል። ይህ ጨዋታ በጋናና ኮሎምቢያ መካከል የሚደረግ የመጀመሪያው የዓለም ዋንጫ ጨዋታም ሆኖ ይመዘገባል። ኮሎምቢያ አፍሪካውያን ብሔራዊ ቡድኖችን ለመጨረሻ ጊዜ በገጠመችባቸው 4 ጨዋታዎች በሁሉም ድል ማድረግ ችላለች። ጋና በበኩሏ በዓለም ዋንጫው የደቡብ አሜሪካ ብሔራዊ ቡድኖችን ገጥማ ያሸነፈችበት ታሪክ የላትም። ካርሎስ ኬሮዥ የገነቡትን ጠንካራ የመከላከል መዋቅርና የኮሎምቢያን 4 ግቦች ብቻ በምድብ ማስቆጠር የምንመለከት ከሆነ ደግሞ የሌሊቱ ጨዋታ በጠባብ ውጤት ሊጠናቀቅ እንደሚችል መገመት ይቻላል።